እናንተም ሆናችሁ ልጆቻችሁ የሰኔ ጎልጎታ ጸሎት በቦርሳችሁ ወይም በኪሳችሁ ያዙ። እግዚአብሔር ጥሎ እንደማይጥል የፈለገ እምነት ውስጥ ብንተራመስና ብናሰስ ምን ብንል እውነት የሆነችዋን ነገር ሁሉ ጊዜ ግን ብቅ ጥልቅ ያርግ ያሳያል። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳን ውስጥ ኖሮ ያለ መንፈሳችሁ በሰዎች ዘንድ ይለያል። በተለይ ወላጆች ለልጆቻችሁ የሰኔ ጎልጎታን ቦርሳቸው ውስጥ ከታችሁ አስቀምጡላቸው። ባይጸልዩት እንኳን ይያዙት፣ ቃል ኪዳኑ ብቻ ይጠብቃቸዋል። አሁን የሚታተሙትን አሸንክታቡን ሳይሆን የሰኔ ጎልጎታ በትንሹ የታተመቻለች እሷን ገዝታችሁ ብትይዙ ጥሩ ነው። እመቤታችን በጌታችን መካነ መቃብር ላይ ሰኔ 21 ቀን የሰኔ ጎልጎታን የጸለየችውና ቃል ኪዳን የተቀበለችው ለራሷ ሳይሆን ለኛ ለኃጥአን ነው። እሷማ የአምላክ እናትነቷ ክብር ብቻ ይበቃታል። የሰኔ ጎልጎታ ጸሎት ማለት እመቤታችን ለኛ ለልጆቿ የሰጠችን የፍቅሯ መገለጫ ወይም ፍቅሯን የገለጸችበት ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን ስለ ልጇ ሞትና ስለኛ ሕይወት ያለቀሰችበት ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን እኛ ልጆቿ በስጋችንም በነፍሳችንም በቃል ኪዳኑ እንድንድንበት በእንባ የሰጠችን ጸሎት ነው። የሰኔ ጎልጎታ ጸሎት ማለት እመቤታችን ከተወዳጅ ልጇ ዘንድ ለኛ ለኃጥአን ጽኑና ዘላለማዊ ቃል ኪዳን የተቀበለችበት ታላቅ ጸሎት ነው። በተለይ የጸሎት ሰነፎች የሰኔ ጎልጎታን ቢያንስ በየወሩ በ21 የእመቤታችን ቀን ጸልዩ። እንዲሁም ሰኔ 21 ቀን እመቤታችን የሰኔ ጎልጎታን በጸለየችበት ቀን ስለሆነ በዛን ቀን ጸልዩ። ግን የበረታችሁ የዚህ ታላቅ ጸሎት ቃል ኪዳን እንዲፈጸምላችሁ በየቀኑ ጸልዩ። በየቀኑ መጸለይ እንኳን ባይቻላችሁ በአንድ የልደታ ማርያም ቀን፣ በ3 የባዕታ ማርያም ቀን፣ በ6 የቁስቋም ማርያም ቀን፣ በ16 የኪዳነ ምሕረት ቀን፣ በ21 የእመቤታችን ቀን ጸልዩ። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳን ውስጥ ኖሮ ያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለናንተ ምን አለ ማለት ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳን ቆመህ እግዚአብሔር በሙላት ውስጥህን ያሳምረዋል። እኛ ከውጪ ብናምር ውስጣችንን ከተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጪ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንበል። የኤልያስ መንፈስ ሌላ፣ የዳዊት መንፈስ ከሳኦል፣ የአብርሃም የይስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! በመንፈስ አንድ የሆኑ ትውልዶች ተስፋን አቆይተዋል። ለምሳሌ በመንፈስ አንድ የሆኑ እመቤታችንና ኤልሳቤጥ በመንፈስ አንድ ነበሩ። ቃሎቻቸውና ድምጾቻቸውን ስንፈልግ ደግሞ ኤልሳቤጥ ለቅድስት ድንግል ማርያም እንዲህ አለች፣ እንዴ እኔ ወደ አንቺ መምጣት ነበረብኝ እንጂ አንቺ ወደ እኔ እንዴት ትመጫለሽ? የጌታዬ እናት ያመነች ብፅዕት ናት እያለች ተቀበለቻት። ይሄ የምን አንድነት ነው? የመንፈስ አንድነት ነው። ባልና ሚስቶች የመንፈስ አንድነት ከሌላቸው እያጉረመረሙ እየተበሳጩ ጊዜያቸውንና ጋብቻቸውን እየረገሙ ይኖራሉ። ይላሉ፣ ይጮሃሉ፣ እንደገና ደግሞ ይቻቻላሉ፣ እንደገና ለመደማመጥ ይሞክራሉ። በመጨረሻ ከሁለቱ አንዱ እኔ እኮ አልደመጥም ይልና ዝም ይላል፣ ወይ እሷ ዝም ትላል። የመንፈስ አንድነት መንፈሳችንን አለየነው። አያችሁ፣ አለየነውም። መንፈሳችን አስተማሪ አይደለም። መንፈሳችን ቅዱስ እንዲሆን አልታገልንም። መንፈሳችን ኃይል እንዲኖረው፣ ጉልበት እንዲኖረው፣ ብርታት እንዲኖረው የእግዚአብሔርን በጎነትና ረድኤት በስጦታው በኩል አልፈን ለትውልድ የሚበጅ ተስፋ እንድንሆን አልተዘጋጀንም። አቤቱ እግዚአብሔር ሆይ፣ አቤቱ መንፈሳችንን ቅዱስ አድርግ። ከዛ ደግሞ ነፍስ አለች። አያችሁ፣ ነፍስ መንፈስ ቅዱስ በሚኖርበት ጊዜ ህሊናችን ያምራል። ምናችን ያምራል? ህሊናችን ውስጥ ያለው ይሄ የህይወት መዝገብ ክፍሉ
በውስጥ ያለው የኮምፒውተሩ የውስጠኛው መዝገብ የውስጠኛው ኃይል ማይሆናል መንፈስ ቅዱስ። መንፈስ ቅዱስ በሚኖርበት ጊዜ ከጠላት ጋር መገፋፋት አለ። ከተወለድበት ባህሪ የመጣም ጠላት ዝም አይልም እኮ። ከፍልስፍናም የመጣው ዕውቀት ከባህሪ ጋር ይዛመዳል። አንዳንድ ጊዜ የዚህን ዓለም ሎጂክ በምናብላላበት ጊዜም ሁኔታው እጅግ በጣም ግራ እንጋባለን። ከዓለም አንጻር ትልቅ ደረጃ እንደርሳለን ብለን ከዛሬ 50 ዓመት በፊት ያቀዱ ወገኖቻችን አልደረሰም። የትውልድ ድቀት የትውልድ ውርደት ሲጨምርና ሲበዛ አዩ እንጂ በበረከት ቆመን በፍቅርም ጸንተን በጸጋና በሞገስ ተራምደን ዘመናችንን የሚዋጅ አስተሳሰብ ይዘን የዘመኑንም ቴክኖሎጂ ተጠቅመን የደከሙትን አበርትተን የሚያርሰውን በቀላል ዘመናዊ ዕውቀት ገንብተን መራመድ አልቻልንም። የተማርነው ትምህርት ከመንፈስና ከነፍስ ጋር የሚዋሃድ አልነበረም። ስጋዊ ዕውቀታችን ወደ ቲዎሪ ተሸጋገረና ቲዎሪ ስንበላ፣ ስናኝክ፣ ስናወጣ፣ ስናወርድ፣ በሌሎች ፍልስፍና ስንጫን ከማቴሪያላዊ ዕውቀት ወጥተን እንደገና ደግሞ ጠብን፣ ጉስቁልናን፣ እልህን፣ እብሪትን፣ ትዕቢትን በባህሪያችን ውስጥ አነገስንና ሁላችንም አንድ ላይ ወደቅን። የመተያየታችን ሞገስም ጥላቻ ሆነ። የመተያየት ባህሪያችን ከመቃብር ስፍራ አላለፈም። የመገባበዛችን ዋጋ እልህ ያለበትና ቁጭት፣ ቅናት እና እንዴት ደግሞ እዚህ ደረሰች፣ እንዴት እንደዚህ ደረሰ፣ ይሄንንም ነዳ፣ ይሄንንም በላ፣ ይሄንንም ለበሰ እያልን ወደ መቁጠር ደረጃ የደረስነው አያችሁ፣ መንፈሳችንን አለየነው፣ መንፈሳችንን አላወቅነው። መንፈሳችንን ቅዱስ እንዲሆን አባቶቻችንም አልታገሉም። መንፈሳችን ሰማያዊ ኃይል ያለበት እንዲሆን አልረዱንም። መንፈሳችን የተባረከ እንዲሆን የልቦና መገዛትንና የህሊና በረከትን ለመስጠትም ለመቀበልም እድሉን አጣነው። በመቃወምና በመሰለቻቸት ባህሪያችን እጅግ በጣም ተጎዳ። መንፈሳችንን አልለየነውም። ነጩ አንደኛውን ለይተለት ሃሎዊንን ያከብራል። አሁን የመቃብር መንፈስን አጽምንና የሙታን መንፈስን እሱን ያከብራል። እሱ እንኳ ለይቶ አሁን አጽም በሙሉ ታያላችሁ፣ የሙታን መንፈስ ታያላችሁ። እንደ ደግ ነገር እንደ መልካም ነገር አያችሁ። ያለቀ አጥንቱ ያለቀ የገጠጠ ያፈጠጠ አያችሁ። ሁለንተናው የተዋረደ ነገርን መርጦ በየደጁ መንፈሱን ለይቷል። እሱ በዛውም ደግሞ አይነኩም፣ ካልቀደምካቸው አይነኩም። እኛ ግን ብንቀድም ብንሮጥም እንነካካለን። እግዚአብሔር ጥሎ እንደማይጥል የፈለገ እምነት ውስጥ ብንተራመስና ብናሰስ ምን ብንል እውነት የሆነችዋን ነገር ሁል ጊዜ ግን ብቅ ጥልቅ እያደረገ ያሳያል። የሆነች ጊዜ ላይ በህልምም ይሁን በእውንም ይሁን በሰዎች አንደበት ላይ ሆኖ ያናግራል እግዚአብሔር። ስለዚህ ሌላ እምነት ውስጥ ያላችሁ ሰዎች አንዳንድ ምልክቶችን ስታዩ ህልምም ይሁን የሆኑ ሰባኪያን የሚናገሩት ቃላትም ይሁን በሆኑ ምዕመናን ቤታችሁ መጥተው ሊሆን ይችላል። ይሄ ነገር እግዚአብሔር ነው ያናገረው ወይስ እንዴት ነው? ለኔ ለምንድን ነው ይሄን ነገር የሰማሁት ብላችሁ ቼክ አድርጉ። እግዚአብሔር እያናገራችሁ ነው። ቤተክርስቲያናችን ኢየሱስን እንዳታመልኩ አልከለከለችም። እንዲያውም ሌላው እምነት ከሚያመልከው እስልምናውም ፕሮቴስታንቱም ካቶሊኩም ከሚያመልከው በላይ ለኢየሱስ ትልቅ ቦታ የሰጠችው ማናት? ቤተክርስቲያናችን ናት። እንግዲህ አስቡት፣ ፈጣሪ ነው፣ የአማልክት አምላክ ነው፣ ከስላሴ አንዱ ነው አይደለም እንለው። ከራሱ ጋር ነው ያስታረቀን። አማለደን ብንልም ከራሱ ጋር ነው ያስታረቀን። ይተዋቀስ በእንቲያነ ስለኛ ይቃትታል፣ ስለኛ ይለምናል። ከራሱ ጋር በቃልነቱ በልጅነቱ ወደ አብ ለመነ። ለምን? ስጋን ስለተዋሃደ ያንን የተዋሃደውን ስጋ ይዞ አብሮ ለመነ። ከዛ ከራሱ ጋር አስታረቀ። የተዋሃደውን ስጋ ይዞ አረገ። በአብ ቀኝ ተቀመጠ፣ በግርማው ቀኝ ተቀመጠ። ይሄን አምላክ ነው የምናመልከው እኛ። አሁንም ድረስ የሚለምን አይደለም። ተናግሯል ዮሐንስ ወንጌል ላይ ምንድን ነው ያለው? ከእንግዲህ ወዲህ የሚለምን እንዳይመስላችሁ ነው ያለው። ስለዚህ
ስጋው ደግሞ ስንቀበል ነው ኢየሱስን ተቀበልን ብለን የምንለኛ ኦርቶዶክሳውያን። በጌታ ስም አምነናል፣ ንስሐ ገብተን ስጋው ደግሞ መቀበል ብቻ ነው የሚጠበቅብን። ኃጢአት ስንሰራ ከኃጢአታችን ምንነጻው ስጋው ደግሞ ስንቀበል ነው። በየጊዜው ስጋው ደግሞ ስንቀበል በየጊዜው እየጸዳን እንመጣለን። በየቀኑ ኃጢአት ስለምንሰራ ሁልጊዜ ሊያነጻና ሊያድነን የታመነ ስለሆነ ማለት ነው። ሁሌ መሐሪ ስለሆነ ሁልጊዜ ኃይል እናገኛለን። ይሄ ነው በቃ፣ ሌላ ነገር የለም። እስልምና ውስጥ ስትሄዱ አንድ ነብይ ነው። ደግሞ በሌላ ምዕራፍ ላይ ስታዩት ደግሞ በመጨረሻው ጊዜ ሊፈርድ የሚመጣው ደግሞ ኢሳ አልመሲህ ነው ይላሉ። ዞሮ ስለ ኢየሱስ ክርስቶስ የሚያወራ ነው የሚመስለው፣ ግን አቅልለውት አውርደውት አንድ ነብይ የሆነ የመርየም ልጅ ብለው ነው የሚያስቡት። ከዛ ደግሞ አባቱ ማን ነው ሲባል አይታወቅም። በቡዲዝም እምነት ውስጥ ስትሄዱ ደግሞ የሆነ ፈላስፋ ነው። የባሃይዝም እምነት ተከታዮች ደግሞ የሆነ ዘመን የመጣ ፈላስፋ ነው ይላሉ። ፕሮቴስታንቶች ደግሞ አማላጅ ነው፣ ፍጡር ነው ይላሉ። ለማኝ ነው ይላሉ። ይለምናል፣ እንደ ቅዱሳን ለማኝ ነው ይላሉ። ይማልዳል ይላሉ። አሁን ካቶሊክ ጋር ስትሄዱ ደግሞ ሁለት አካል ነው፣ ከፍለውት ሁለት አካል ነው፣ ሁለት ባህሪ ነው ይላሉ። እና በየዘመኑ የተነሱ ፈላስፎችን ቃል እየሰሙ የመጀመሪያዋን ያችን ሐዋርያዊት የሆነችው ቤተክርስቲያን ተናጥቀዋት ስለነበረ ነው እንጂ አንዲት ነች ቤተክርስቲያን። በመሃል እየመጡ የተናጠቋት መናፍቃን ናቸው እነ ሉተር፣ ሌሎችም ከሱ ተከታይ ከስር ያሉት በስማቸው መጥቀስ አያስፈልግም። ለዚህ ነው ቤተክርስቲያናችን አንድ ሆና በዙሪያዋ የከበቧት እና ማር የሆነች ቤተክርስቲያናችንን አሁንም እንጠብቃታለን። ማሩን እንልሳለን። ከወንጌሉ፣ ከቅዱስ ቁርባኑ፣ ከዝማሬው፣ ከቅዳሴው፣ ከሁሉም ከማህሌቱም ቅዱስ ያሬድ ካቀበለን፣ አባቶቻችን ካቀበሉን፣ አባ ጊዮርጊስ ዘጋስጫ ካቀበሉን ከ14ቱ ቅዳሴያት ከሁሉም ማር እንልሳለን። ቆጠብ እያደረግን እና እንድንበታለን። ማር መድኃኒት ነው። ማር ጣፋጭ ነው። ማር ዕድሜ ያስረዝማል አይደል? የምናገረው ነገር ሁሉ ከልጅቷ አንጻር ሳየው ቀለለብኝ። ልጅቷ አንደበተ ርቱዕ ናት። እግዚአብሔር የባረካት ልጅ ነች። አሁን መጨረሻዋን ያሳምርልን። ሌሎች የቀሩትንም ወንድሞች እንዲመጡ ምክንያት እንድትሆን እንፈልጋለን። ወደ ማህበራዊ ሚዲያ እንድትወጣ መንገዱን ብንከፍት ደስ ይለኛል። እኔ ብከፍትላት ደስ ይለኛል፣ ግን አትፈልግም። ይሻላታል። መደበቁ ጥሩ ነው። ንጽህናዋን ጠብቃ በዛው መኖሩ ጥሩ ነው። ግን ዕውቀቷ የሚደበቅ ዕውቀት አይደለም፣ የሚከለል ዕውቀት አይደለም። ዕውቀቷ በተለይ ኦርቶዶክስ ከሆነች በኋላ የአባቶቻችን መጽሐፍት አንብባ የተለያዩ ትምህርቶችን ተምራ ከጨረሰች በኋላ ደግሞ በሴት ደረጃ እንደዚህ አይነት ዕውቀት ያለው ሰው ያላየውም። በሴት እስኪ ስም አውጡላት። ከነገርኳችሁ አንጻር ማን ትሏታላችሁ? መንፈሳችንን እንዳናውቅ ዘመናቶች፣ ጊዜያቶች፣ ዕውቀቶች፣ ትምህርቶች፣ ፍልስፍናዎች ሲያደነዝዙን ኖረዋል። ዕቃ ጠፍቶ የሄደች ጠንቋይ ቤት መንፈስ ይዛ ትመጣለች። ስትወለድ አብሮ ይወለዳል። መንፈሳችን ይለወጣል። መንፈስ ይመራል። መንፈስ ያነጻል። መንፈስ ይቀድሳል። መንፈስ ሕይወትን ያስተካክላል። መንፈስ ዕድሜ ይሰጣል። መንፈስ ዕውቀትና ጥበብን ያጎናጽፋል። የጣዖት ዘመናት ከበስተጀርባ ጊዜ ፈጅተው በፍልስፍና ውስጥ ተሸፍነው በዕውቀት ውስጥ ራሳቸውን ደብቀው ዕድላችንን የሚያዩ ሐሳባችንን ሁሉ አቅጣጫ የሚያስቱ የጠላትነትን ባህሪ ከሰው ልጅ ሕሊና ውስጥ የሚያስቀምጡ መንፈሶች ደግሞ አሉ። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። ሰው እየቀነሰ ነው የመጣው መንፈሱን ስላለየ። ሰው የሚመስል ሰው እየሆነን መጣን እንጂ ሰው ሆነን እንድንኖር ጊዜው፣ ዘመኑ፣ ሰዓቱ፣ መንፈሳችን አልፈቀደልንም። ተጨንቀን፣ ተጠበን፣ ተወጥረን ከትውልድ ወደ ትውልድ ሰው እየቀነሰ እንዲመጣ አካሉ አይደለም የሚቀንሰው ሰውነቱ ሰው የሚያሰኘውን ባህሪ ለመያዝ እድሉን እንድናጣ እንፈተናለን። ትፈራላችሁ እንዴ? ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይሆናል? ይወድቃል። አትሄዱ ተብላችኋል እኮ ግን መጣችሁ። የማምሪት ነው? የመንፈስ ቅዱስ ኃይል ነው። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል።
ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት ነው? ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ማን ነው መንፈሳችን?